እንጂ እናንተ በእናንተ በቃ ሚዲያ ላይ በተነገረ እኔ ከቤተሰብ ያልሰማው ከምናምን ያልሰማው ግዴታ በእናንተ ልስማኔ የተወሰዳት ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው ያረፈው። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ ለምን እስቲ አንድ ነገር ቼክ አላረግም ብዬ ሰሚት ነኝ ያለሁትና የሚገርም እኮ ነው። በዚህ ነገር ሙድ ይያዛል። ሰሚት እያላችሁ ቪዲዮ የምትሰሩት ምን አይነት ደደቦች ናችሁ? በጣም ነው የምታሳፍሩት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ዛሬ ከምንመለከታቸው ቪዲዮዎች መካከል አንደኛው ዴዚን የተመለከተ ነው። የዴዚ እናት አርፋለች እየተባለ ነው። ከብዙ መረጃ ምንጮች እየሰማን ያለ ነው የሚገኘው የዴዚ እናት እንዳረፈች ነውና የመረጃ ምንጮቹን አንድ ላይ ማሰማችሁ ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን እኔ አላወቁም። እንግዲህ እስካሁን እናንተንም የምትሉት ያላችሁ እንግዲህ ብዙ ሰው አላመንም ዴዚ እናት አርፋለች ነው እንጂ እናንተ በእናንተ በቃ ሚዲያ ላይ በተነገረ እኔ ከቤተሰብ ያልሰማው ከምናምን ያልሰማው ግዴታ በእናንተ ልስማኔ ያሳዝናል። አሁን አሌክስ ትምህርት ስላለ በኋላ እናገረዋለሁ። ምን አድርግ ነው የምትሉኝ? ለኔ ከልጅቷ ጋር ልታቆራርጥ ነው እንዴ? ከልጁ ጋር ልታጣሉኝ ነው እንጂ እኔ ምን አውቄ? እኔ አስማተኛ ነኝ እንደምሰማው? እኔ ሚዲያ ላይ በተወራ እኔም ግዴታ የሚዲያ ሰምቼ አዎ ማለት አለብኝ? ሮሚስ ላወራች አዎ ማለት አለብኝ? እኔ ተው በቃ በእናታችሁ እናንተ እዛ በቃ የምትሰሙ እውነት ከሆነ እዛ ሄዳችሁ በቃ ስሙ። እኔ ደግሞ አልናገርም፣ ያልሆነ ነገር አልናገርም። ዝም ብዬ ከመሬት ተነስቼ ከመሬት እንደዚህ ነው ብዬ አልናገርም። ከመሬት ተነስቼ አልናገርም። ለምን እናገራለሁ? ዝም ብዬ ሰው ያልሞተውን ሙተው ምለው ሰው ከሞተ ደግሞ አለ ምለው ያልሰማሁት ነገር ለምን አወራለሁ? ኧረ እናንተ ለወሬ ሪከርድ ለማድረግ ኧረ ይደብራችሁ፣ በማርያም ይደብራችሁ፣ እናቴ ትሙት ይደብራችሁ። ቻው ጋይስ። እኔ ከነዚህ ጋር እኔ መመላስም እኔ እንትንም አልፈልግም። ቻው ጋይስ፣ ቻው። ማታ ገባለሁ። ትክክል ከሆነ የዴዚ ወዳጆችና የዴዚ የአሌክስ ወዳጆች አድናቂዎች ትክክል ከሆነ እነግራቸዋለሁ። ትክክል ካልሆነ ደግሞ አልናገርም። ማንም ሰው አላመነም። በነገራችን ላይ በግድ ነው እንዴ? እንግዲህ የዴዚ እናት መሞታቸውን ብዙ ቲክቶከሮች ማመን አልፈለጉም። ምክንያቱም ከራሷ ምንም የወጣ ምንም ነገር ስለሌለ ወይ ደግሞ በቪዲዮም ሆነ ብቻ ከቅርብ ሰው የተነገረ አንድም ነገር ስለሌለ ማለት ነው። ግን ብዙ መረጃዎች እያሳዩ እንደሚገኙት የዴዚ እናት ማረፋቸውን ነውና ከቅርብ ጎረቤታቸው ጋር ገብታ ላይቭ ላይ እንደተናገረችው በጣም ብዙ መረጃዎችን አውጥታለች። ጎረቤታቸው ማለት ነው፣ የነ ዴዚ ጎረቤት ማለት ነው። እስኪ እሷ የተናገረችውን ከነ ሮሚ ጋር በመሆን አንድ ላይ እንመልከት እስኪ። ዴዚና ስታወሩ ሰምቼ ነውና በቅርብ አካባቢ አረ ውሸት ባደረገው ወገን ምንድን ነው ማታ ነው ያረፈችው? እንግዲህ ብዙ ሰው ነው የደነገጠ። ይሄን ሲሰማ እኔ ልጅ እናት ነኝ። እመቤቴን ልጅ እናት ነው። አዲስ አበባ ነው የሞተችው። ወሰዳት ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው ያረፈው። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት። እንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ፣ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። እዛው አረፈች። ከዛ ቤተሰብ ይሄን ሲሰማ ድንገተኛ አደጋ ነው እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ነው ያለው። ለዛ ነው ይፋ እንደዚህ ያልተደረገ የነበረው እንጂ ቤተሰብ ሁሉም ያውቃል። ዴዚም ፖስት እኮ አድርጋለች ለተወሰነ ጊዜ አሞኛል የለውም ብላ
በጣም ወይ ያሳዝናል። ዴዚ በእናትሽ እግር እና እያወራችሁ ሳይታጠብ ስለነበረ ውሸት አይደለም። ከትላንት ወዲያ ነው ማታ ነው ያረፈች የነበረው። ትላንትና አስክሬን ምርመራ ሐኪም ቤት ነው ያለው። ዛሬም እንደዛው እና ወንድሞቿ ዴዚ የሰማችሁ መች ነው? አሜሪካ ናቸው። እነሱ እስኪመጡ ድረስ እየተጠበቀ ነው። ዴዚ የሰማችሁ መች ነው? ሳሰማ አትቀርም። ቤተሰብ ሁሉም ሰምቷል። ቤተሰቦቿ የሚጠበቁት ዛሬም ላትቀበር ትችላለች መሰለኝ ቤተሰብ እስኪገባ። ሰላም አሜሪካ ቢሆን የሞተችው ያው ቤተሰብ ቶሎ ላይሰማ ይችላል ተብሎ ሊደረግ ይችላል። ዴዚም ጥቆት ካደረገች ያው እዛም ቅርብ ያሉ ሰዎች ካሉ ያው ኢትዮጵያ ላይ ከሆነ የሞተችው ቤተሰብ ሙሉ ወዲያው ነው የሚሰማው። ይሰማል። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። እንግዲህ ቤተሰብ ሰምቷል። ሁሉም ድንገት ሰምቷል። ነው። በጣም ሳትታመም ነው ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትምና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሕክምና ስህተት ሊኖር ይችላል። ሬሳው ራሱ ምን አይነት ወደ በሽታ ቤትም አልመጣም ምን አይነት እኮ ለዛ ቤተሰብ ጥርጣሬ የራሷ ቤተሰብ ጥርጣሬ ስላደረባቸው ምርመራ ይደረግ ብለው ለዛ ነው እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። በቪዲዮ ላይ እንደተመለከታችሁት እንግዲህ ከሁለት ቀን በፊት ነው እንግዲህ የዴዚ እናት ያረፈችው እና ያው እርግጠኛ አልሆኑም፣ መሞቷን አላመኑም ወይ ደግሞ የሞተችው በሕክምና ስህተት ነው ብሎ ስላሰቡ የአስክሬን ምርመራ እንዲደረግ እስካሁን በሆስፒታል ውስጥ ነው ይገኘው ነው እያለው የሚገኙት እና ብዙ ሰው ደግሞ የዴዚን ፖስት ካየ በኋላ ይሄን ነገር እያረጋገጠ ይገኛል። እኔ ታመም ያለው ለዚች ሁለት ቀን ምንም አይነት ፖስት አላደርግም ብላ በቲክቶክ ስቶሪ ላይ አጋርታ ነበር ማለት ነውና የእናቷ ሀዘን ነው እንድታመም ያደረጋት እያሉ ይገኛሉ ብዙ ሰዎች። የምን ልቅሶ? የዴዚ እናት አልፋለች። እውነት ነው እንዴ? ወሬ እንዳይሆን እኮ ነው። እውነት ነው። ሰምቼዋለሁ ሮሚ ሰምቼዋለሁ። አንቺ ጋር ግን የሰው ወሬ የጠላት ወሬ ምናምን ቢሆንስ ብዬ ነው። የጠላት ወሬ አይደለም። አንድ ሰፈር ናት። ከሆሊዴ ሄዳ ነበረ፣ ኢትዮጵያ ነበረች። አመመኝ ብላ ሆስፒታል ሲወስዷት ጥፋለች። ቲክቶኳን ገብተሽው እንትናም ለጥፋለች። ዴዚ ሾክ ኒውስ ብላ ብላክ አድርጋለች ቲክቶኳን። ስለዚህ ትክክለኛ ነገር ነው። ያሳዝናል። አይ እኔ እንጃ ትክክል አይመስለኝም። እኔ ያኔ እሰማ ነበር። ያ አንቺ ቤት በኩል ነው የምትሰሚው። የሴትዮዋ የዴዚ እንጂ የሴትዮዋ ዘመድ ነሽ። ቤት በኩል ለምትሰሚው ምን ችግር አለው? አወራት የለ እንደ እናቷም አወራት እኮ ነበር። ምን ችግር አለው? ቆይቷላ ማውራት ከጀመረች። ልጄን አፈቀችኝ ብላ ፖስታ ነበረ በቅርብ አይተካታ። ብዙ ሰዎች እያሉ የሚገኙት ለዴዚ ጥሩ አይደለም ይሄ ነገር፣ ይሄ አጋጣሚ ጥሩ አይደለም እያሉ ይገኛሉ። በተለይ ደግሞ በጣም ብዙ ጊዜ እንደበደለቻት ነው ብዙ ሰዎች የሚያስቡት ዴዚ ማለት ነው እናቷን። እና ይህ አጋጣሚ ይህ ነገር መፈጠሩ ለዴዚ በጣም መጥፎ ነው እያሉ ኮሜንት ሴክሽኑ ሁሉም እያጥለቀለቁት ነውና በጣም ለዴዚ ጥሩ ነገር አይመስለኝም። በሀዘን ላይ ሆና ደግሞ እንደዚህ አይነት ነገር የሚታሰብባት ከሆነ ከምንም በላይ የእናት ሞትን ማንም ይፈልግ የለም ግን የእናት ሞት እንዳለ ሆኖ እናታችሁ ሞታ አሁን አስባችሁታል። ሰው እናንተን ተወቃሽ ሲያደርጋችሁ በአንቺ ምክንያት ነው ምናምን እያለ እና እንደዚህ ልታደርጉ ያሰባችሁ ሰዎች በቃ ብቻዋን ተዋት ለጊዜው። እኔ የምለው ይሄንን ነገር ነው። ከቆየ በኋላ ማንሳት ትችላላችሁ ይሄንን ርዕስ። ሲቀጥል ደግሞ ለእናቷ ከራሷ በላይ የሚያቃለ ብዬ አላስብም። ያው ቤተሰብ በአንድ ምክንያት ሊጣላ ይችላል። ያው አንዳንድ ጸብ ይኖራል ቤተሰብ ውስጥ፣ ግን የዚህን ያክል የጣልቃ ገበኝነት ያስፈልጋል ብዬ አላስብምና ለጊዜው ሀዘኗን ራሷን ትዘንበት። ያው ሀዘኗ እስኪወጣላት ድረስ እንተዋት ባይነኝ። እስኪ እናንተም በዚህ ቪዲዮ ምን አይነት ሀሳብ አስተያየታችሁ የተሰማችሁን በጨዋ ደንብ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም እንዴት ናችሁ? ተሳሳተ መረጃ ዶክተር ቺልድረንስ ኤድ ለ1000 የልብ ታማሚ ህጻናት ነፃ የልብ ቀዶ ህክምና ለማዘጋጀት ወደ አሜሪካ ሚኒሶታ አቅንቶ ነበረ። ባሳለፍነው ሳምንት በነበረው የመጀመሪያው የላይቭ የገቢ ማሰባሰቢያ ፕሮግራም ላይ አንድ ወንድማችን ለህፃናቱ ከ500,000 እስከ 1 ሚሊዮን ዩኤስ ዶላር የሚጠጋ ገንዘብ ድጋፍ እንደሚያደርግና ከቦርዱ ጋር መወያየት እንደሚፈልግ ሀሳብ አቅርቦ ነበረ። ከ500,000 እስከ 1 ሚሊዮን ዶላር ድረስ ለማገዝ ሀሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና
ዲስከስ ብናረግ ነገር ግን ከግለሰቡ ጋራ በተነጋገርነው መሰረት ግለሰቡ ከዚህ በፊት የተሰራና ረዘም ላለ ጊዜ የቆየ አንድ ፊልም አለው። እሱ ፊልም ታይቶ ከዛ ፊልም ከሚገኘው ገቢ ላይ ይህንን ገንዘብ ከ500 እስከ 1 ሚሊዮን ዩኤስ ዶላር የሚጠጋውን ገንዘብ እንደሚሰጥ ሐሳብ አቅርቧል። ነገር ግን ድርጅታችን ነን ፕሮፊት ኦርጋናይዜሽን ነው። ስለዚህ እሱ ካቀረበው ሐሳብ ጋራ አሰራራችን ስለማይሄድ ይህንን ሐሳብ አልተቀበልንም። ነገር ግን በተለያዩ ሚዲያዎች ይህንን ሐሳብ እንደተቀበልንና ገንዘቡ ለህፃናቱ እንደሚሰጥ እየተላለፉ ያሉ መረጃዎች ትክክለኛ ስላልሆኑ በእንደዚህ አይነት መረጃዎች ድጋፍ ልታደርጉ ያሰባችሁና ድጋፍ እያደረጋችሁ ያላችሁ ደጋግ ልብ ያላችሁ ግለሰቦች በእንደዚህ አይነት ሐሳቦች ሳትዘናጉ ድጋፋችሁን አጠናክራችሁ እንድትቀጥሉ የነዚህን የ1000 ህፃናት የልብ ቀዶ ህክምና ሚሽን በተሳካ ሁኔታ እንድናከናውን ከጎናችን ሁላችሁም እንድትቆሙ በአክብሮት እንጠይቃለን። እንደዚህ አይነት መረጃዎችን እያሰራጫችሁ ያላችሁ ግለሰቦች እባካችሁ መጀመሪያ ከኛ ከሀርትወርት ኦፊሻል አካውንት ትክክለኛውን መረጃ እንድታገኙ ኮንታክት እንድታደርጉን ስል በትህትና አሳስባለሁኝ። ድጋፋችን ይቀጥል። 1000 ልቦችን እናክማለን። መልካም ጊዜ ይሁንላችሁ። ሰሞኑን አደረይ በአሜሪካ ብዙ ህጻናቶችን 1000 ህጻናቶችን ለማሳከም የገቢ ማሰባሰቢያ ለማድረግ ወደ አሜሪካ ሄዶ ነበር እና አሜሪካ በሄደበት ወቅት ላይቭ ላይ ባለበት ሰዓት አንድ ግለሰብ ገብቶ እንደዚህ ብሮችን እለግሳለሁ ለድርጅቱ 1 ሚሊዮን ዶላር ከ500,000 እስከ 1 ሚሊዮን ዶላር እለግሳለሁ በማለት ቃል ገብቶ ነበርና ቃል የገባው ግን በዚህ መልኩ ነበር። ብቻ እዛች ላይ የተናገረው ሌላ አሁን እየተሰማ ያለው ነገር ሌላ ማለት ነውና መጀመሪያ በአካል ተገናኝተን ካወራን በኋላ ያለው ይህንን ነገር ሊናገር ነው ማለት ነውና እንደዚህ አይነት ነገሮችን አንዳንድ ግለሰቦች ሲያደርጉ ቀጣይ ሊረዳ ያሰበ ሰው እንዴ 1 ሚሊዮን ዶላር ተደርቶ አይደል እንዴ ብሎ ሊረዳ ያሰበውን ነገር ወይ ሊተወው ይችላል ወይ ደግሞ ካሰበው ብር ላይ በጣም ብዙ ብር ሊቀንስ ይችላል ማለት ነውና በመሃል ማን ነው የሚጎዳው? እነዚህ ትንንሽ ህፃናቶችና ለጥቅማችን ስንል ወይ ደግሞ ለራሳችን ስንል የነዚህን ህፃናቶች ነፍስ ባንቀማ ጥሩ ይመስለኛል። እኔ የተሰማኝ እንደዛ ነው። ሰሞኑን ሰሚት መነጋገሪያ ሆናለች። በጣም ገርሞኝ ለምን እስቲ አንድ ነገር እሺ ካላረግም ብዬ ሰሚት ነኝ ያለሁትና በጣም ነው ያሳቀኝ። ማለት ማህበራዊ ሚዲያ ላይ በሰፊው መነጋገሪያ መሆኑ ያርሰ ጉዳይ ከምን አንፃር ነው የሚለውን ኮንተንት ከመስራቴ በፊት ብዬ ቼክ ሳደርግ በጣም የሚገርም ነገር ነው ያየሁት። እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ግለሰቦችና አንድ ሁለት ሰዎችን ለማናገር ሞክሬ ለምን ያ ነገር እየተፈጠረ እንደሆነ ስጠይቃቸው ምን አይነት ነገር ሰማው መሰላችሁ? አንዳንድ ሰው በጦርነቱ ምክንያት ተፈናቅለው የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይተው የሚኖሩ አሉ። እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም። ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት። ስለዚህ አዲስ አበባ የቤት ኪራይ ሁኔታውን ታውቁታላችሁ። ጣሪያ የነካ ነው። 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም። ባለ አንድ መኝታውን ቶት ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ? ከ15000 ብር በላይ ነው። ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራሉ ቢባል እንኳን ምን ያህል ሀስል እንደሆነ ከባድ። እናንተ ማህበራዊ ሚዲያ ላይ ስለ ሰሚት የተለያዩ ነገሮችን ለመጻፍ ሶሻል ሚዲያን አማራጭ አደረጋችሁ። እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል። ብራዘር ደልቷቸው እንዳልሆነ ግን እወቁ ነው የምላችሁ። ማለት ደልቷቸው አይደሉም እነዚህ ሰዎች። ሀገራቸው ያላችሁበት ሀገራቸው አይደለም፣ ሀገራችን ትግራይ ክልል የኛም ሀገር ነው እና በዚህ ሰዓት ያለበት ከፍተኛ የሰላም እጦት የታወቀ ነው። ሁላችንም የምናውቀው ነው። ጦርነት ይብቃ እያልን ቪዲዮ ስንሰራ የሚቆም ጦርነት አይደለም እዛ አካባቢ ያለው። ከዛ ችግር ውስጥ መጥተው እዚህ ጋር የቤተሰቦቻቸውን የዕለት ኑሮና ማደሪያቸውን ዛሬን ለማሻገር በሚያደርጉት ስቃይ ውስጥ እኛ ግን ማህበራዊ ሚዲያን ተጠቅመን እነሱን መውቀስ፣ እነሱን መተቸት፣ እነሱን ማድማት ሆነ አማራጫችንና በጣም ያሳዝናል። ይሄን ነገር አማራጭ ተወስዶበት የተለያዩ የሥራ መፍትሄዎች ቢገኝላቸው እነሱ ልጆች ብቻ አይደሉም። በነገራችን ላይ አዲስ አበባ እንኳን ከትግራይ ክልል ምንም ሞያም ሳይኖር ይሁን ሳትማር ይሁን ተምረህ መጥተህ አይደለም ውጭ ሀገር ፕሮፌሽናል የሆነ ትምህርት ተምረህ መጥተህ የሥራ እድል ላይኖር በሚችልበት አዲስ አበባ ውስጥ ነው ያለው። ወንድም አለም እህት አለም በጣም ከፍተኛ የህዝብ ቁጥር አለ። የሥራ እጥረት በከፍተኛ ሁኔታ አለ አዲስ አበባ ውስጥ። በዚህ መሃል የመጡ ጦርነትን ሸሽተው የመጡ ህዝቦችን አናሳቅቅ፣ ህመም አንሁንባቸው፣ አናፊዝባቸው። እኛ ምናልባት ስቴብል የሆነ ኑሮ ላይ ሊሆን ይችላል ያለ ነው። ነገ ምን እንደምንሆን አይታወቅምና ሰሚት እናንተ የምትሉት ነገር አይደለም ያለው፣ ስቃይ ነው ያለው፣ ህመም ነው ያለው። እሱን ልንገራችሁ።
ሰሞኑን ሶሻል ሚዲያ ላይ ሰሚት ምን ጉድ ነው፣ ሰሚት ምን እየተፈጠረ ነው፣ ሰሚት ምን አለ እያሉ ብዙ ሰዎች ትሬንድ አድርገውት ነበረ። ብቻ ሰሚትን እንደ መጥፎ ከተማ አድርገው እየሳሏት ነበረ። እኔ እስከማውቀው ድረስ ሰሚት ብቻ ብዙ መዝናኛ ቦታ ያሏት እና ብዙ በቃ ብቻ የሚገራርም ነገር ያሏት ከተማ ነበረች እና አሁን ላይ ቲክቶክ ላይም ሆነ ማንኛውም ፕላትፎርም ላይ እየተሰማ ያለው ነገር በጣም የሚደብርና ስለ ሰሚት የሰሚትን ገጽታ በጣም የሚያበላሽ ነገር ነው እየተፈጠረ ያለው። ታዲያ ነገሩ ሲጣራ ምንድነው በብዛት ሰሚት ላይ እየበዙ የሚገኙት ከትግራይ የመጡ ተፈናቅለው የመጡ ግለሰቦች ናቸው እና በብዛት ደግሞ ብዙዎቹ እየተሰማሩ የሚገኙት በሴተኛ አዳሪነት ነው። ያው ቃሉ ትንሽ ይከብዳል፣ መጠቀም ይከብዳል፣ ግን በእነዚህ አይነት ነገር ላይ ነው እየተሰማሩ የሚገኙትና ወደው አይደለም ለማለት ያክል ነው። ምንም ማድረግ አይችሉም። ከዛ መተው ራሳቸውን ማስተዳደር አለባቸው። ሲቀጥል ደግሞ ልጁ እንደተናገረው ቤተሰብ ያለው ሰው አለ። ያው ስንት ልጁን ማብላት የሚፈልግ ሰው አለ። እህት ሆና ደግሞ ቤተሰቦቿን እናትና አባቷን ማስተዳደር የምትፈልግ ሰው አለች። እናትና አባቷን ጎዳና እንዳይወጡ ብላ ራሷን እንደዚህ አይነት ነገር ውስጥ የከተች ሴት ናት። እንደዚህ ሙድ የሚያዝባት ማለት ነውና እንደዚህ አይነት ትሬንዶችን የምትከተሉ ግለሰቦች መጀመሪያ ስለ ነገሩ ማጣራት አለባችሁ ብዬ ነው ማስበው። እንደኔ በቴዲ አፍሮ ማናጀር ላይ በኦንላይን የሚደረገው ነገር ትክክል እንዳልሆነ አረጋግጫለሁ። ድርጊቱ ጥያቄ ላጫረባቸው ሰዎች እስከ መጨረሻው ድረስ ተከታተሉት። ከሰሞኑ የቴዲ አፍሮ ማናጀር ለወራት ቆየችበት እስር ቤት በዋስ መለቀቋ ይታወቃል። የተለቀችውም በ1.5 ሚሊዮን ብር ዋስትና ነው። ይህንን የዋስትና ገንዘብ ድምፃዊ ቴዲ አፍሮ እንደከፈለ ምንጮቻችን የገለጹ ሲሆን ሆኖም ግን በተለያዩ የማህበራዊ ሚዲያዎች ማለትም በኦንላይን ለመሐሌት ሰለሞን የዋስትና ገንዘብ በሚል የተለያዩ የገንዘብ ማሰባሰቦች የተደረጉና እየተለመኑ ይገኛሉ። ይሄ ትክክለኛ እንዳልሆነና እንደዚሁም ደግሞ እስካም እንደሆነ ከቤተሰብ ምንጮች አካባቢ የደረሰን መረጃ አመልክቷል። በአሁን ሰዓት ላይ መሐሌት ሰለሞን ከእስር ተፈታ ከቤተሰብ ጋር እንደምትገኝ የሚገልጹት ምንጮች ምንም አይነት የገንዘብ ጥያቄ እንዳላቀረበች ተገልጿል። በመሆኑም በኦንላይን ገንዘብ የከፈላችሁ ሰዎች ወደ ክሬዲት ካርድ ካምፓኒያችሁ ደውላችሁ ገንዘባችሁ ማስመለስ ትችላላችሁ። ይሄንን የሚያደርጉ ግለሰቦችም ከድርጊታቸው ሊቆጠቡ ማሳሰቢያ ተሰጥቷል። ከመሐሌት ጋር የታሰረው ሌላኛው የቴዲ አፍሮ ጓደኛ ኢየሱፍ ተጨማሪ ክስ ቀርቦበት እስካሁን ድረስ እንዳልተለቀቀም የቤተሰብ ምንጮች ለዘሀበሻ ገልጸዋል። የፊታችን አርብ መሐሌት ሰለሞንም ሆነ ሌሎች ተከሳሾች ፍርድ ቤት እንደሚቀርቡ ሰምተናል። ጉዳዩን ተከታትለን ወደ እናንተ እናደርሳለን። ቴዲ አፍሮ ያው ኢትዮዲካ የሚለውን አልበም ከለቀቀ በኋላ በጣም ችግር ውስጥ እንደገባ ሁላችንም እናውቃለን። በተለይ ደግሞ ማናጀሩና በዙሪያው ያሉ ሰዎች እንዳለ እየታሰሩ ነበረ እና አሁን ላይ ማናጀሩ የነበረችው ግለሰብ አሁን ላይ በ1.5 ሚሊዮን ብር ዋስ ተፈታለች የሚባሉ መረጃዎች እየተበራከቱ ይገኛሉና ይህ ጥሩ ዜና ይመስለኛል። የሚገርም እኮ ነው። በዚህ ነገር ሙድ ይያዛል። ሰሚት እያላችሁ ቪዲዮ የምትሰሩት ምን አይነት ደደቦች ናችሁ? በጣም ነው የምታሳፍሩት። ለዛ ወርቅ ለሆነ ህዝብ ይሄ አይገባውም ነበር። ግን አንዳንዴ ጊዜ ምን እንደሚያደርግ አይታወቅምና ይሄ ጊዜ መጥቶባችኋል። ፈጣሪ እንግዲህ ያሳልፋችሁ። እኔ በዚህ ሰዓት ከጎናችሁ ሆኜ ምንም ነገር ማድረግ ባለመቻሌ በጣም ከልብ ያዝናለሁ። አይዞን ያልፋል ለማለት ነው። ቪዲዮ የምትሰሩ ግን ታሳፍራላችሁ። አንድ ደግሞ አለ የሴት እንትን ላይ የምትሰራ የሴቶች እንደዚህ የማታ ስራ የሚሰሩ ላይ በጣም ሪቪው የምትሰራል። በጣም ባለጌ ምን አይነት ጎሸላ እንደሆንክ ማለት ነው። ባለፈውም ተናግሬያለሁ ስላልገባ አሁንም እሱ ነው የምትሰራው። ጋይስ አድርሱ። ይሄ የሰሚት ጉዳይ ብዙዎችን እያከራከረ ይገኛል። ምንድነው አንዳንድ ደግሞ ግለሰቦች አሉ። ሰሞኑን የመጣ ካሜራ አለ። መነጽር ነው ሰው መነጽር ነው የሚመስለው። በቃ ማንነቱን ወይ ደግሞ የመነጽሩን አይነት የማያውቀው ሰው መነጽር ነው የሚመስለው። ግን መነጽር ይመስላል እንጂ ካሜራ። አሁን እኔ እንደዚህ እያወራችሁ በመነጽሩ እየቀረስኩ ነው ማለት ነውና እዛ ሄዶ ሰሚት የሚገኙ በሴተኛ አዳሪ ላይ የሚሰሩ ሴቶችን ሄዶ ያናገራቸዋል ምናምን እና ፊታቸውን ያሳያል። ፊታቸውን ቢያንስ ብለር አያደርግም። በጣም የሚያሳፍርና የወረደ ተግባር ነው ብዬ ነው ማስበውና እንደዚህ አይነት ነገር የሚሰራው ምን ሌላ ኮንተንት አጥቶ ነው እያሉ ብዙ ሰዎች እየተናገሩ ነበርና እነዚህ ሰዎች ወደው አይደለም በዛ ስራ ላይ የሚገቡት። በብዛት የሴተኛ አዳሪ ንግድ ላይ የተሰማሩ ሴቶች እንዳለን እያልኩ አይደለም። አንዳንዶቹ ተመችቷቸው የሚኖሩ አሉ። ግን በብዛት ተመችቷቸው አይደለም ይሄኛውን የሚሰሩትና እንደዚህ አይነት ተግባራትን መፈጸሙ ሰዎች በጣም የሚደብር ነገር ነውና ከድርጊታችሁ ብትቆጠቡ አሪፍ ነው። ይሄ ቪዲዮ ያበሳጫችሁ አላውቅም፣ ሊያበሳጫችሁ ይችላል። ግን የአረብ ሀገር ሴቶች ወይም ደግሞ ለአረብ ሀገር ሴቶች ነው ይሄ ቪዲዮ። እኔ በስራ ምክንያት ብዙ ሊባል የሚችሉ በተለይ ሴቶች ጋር
ዋትስአፕ፣ ቴሌግራም ስራ እያዋሩኝ ስራዎች ሰርቼላቸዋለሁና አብዛኞቹ ለነሱ አይደለም ስራ የሚያሰሩት ለቤተሰብ ለእናቴ እንደዚህ ቤት ለአዲስ አመት ሶፋ ለበዓል ለኢድ እንደዚህ አርግላት እንዲ ከፍላለሁ በሁለት ጊዜ ክፍያ አርግልኝ በሶስት ጊዜ ክፍያ አርግልኝና ከዛ ቃውን ከከፈልኩ በኋላ ወስደዋለሁ። ለእናንተ በደንብ ሳይሞላላችሁ ገና ለቤተሰብ ነው የምትኖሩት። ለቤተሰብ እግዚአብሔር ይስጣችሁ። ለቤተሰብ ለምን አረጋችሁ ለምን ኖራችሁ አይባልም፣ ግን ታሳዝኑኛላችሁ፣ በጣም ታሳዝኑኛላችሁ። እዚህ ላይ ደግሞ ተጨማሪ ሶሻል ሚዲያ ላይ ብዙ ሰው ስስ ብልታችሁን አውቆታል መሰለኝ አላውቅም፣ ይቀፍላችኋል። እናንተም አትሰስቱም፣ በጣም ምሽርጥ እያረጋችሁ ስጡ። እኔ ለምን አትሰጡም አለለም፣ ግን የእናንተን ቀዳዳ መጀመሪያ ሸፍኑ፣ የእናንተን ቀዳዳ መጀመሪያ ሙሉት። ሁሉም ሰው እየተነሳ አሁን 14000 ብር አንዲት ልጅ ተጭበርብራ ነው። ተጭበርብራ ማለት ለሆነ ሰው ልታግዝ ፈልጋ ልትሰጥ ፈልጋ ያ ልጅ አጭበርብሮ በፌክ አካውንት ነው ብሯን ይበላት። የሆነ የፌክ ቪዲዮ ምናምን ተሰራ፣ ከዛ ተጋለጠ መሰለኝ። 14000 ብር ከአረብ ሀገር። እሺ እዚህ እርዳታ እንትን የምትሉ ሰዎች በመላው አውሮፓ የምትገኙ በአሜሪካ በአረብ ሀገራት የምትገኙ ልበቅን ሰዎች በማርያም የአረብ ሀገር ሴቶችን የአረብ ሀገር ሰዎችን አስወጧቸው። እንዴት ሆነው ገንዘቡን እንደሚያመጡት ታውቃላችሁ አይደል? በቃ እነሱን ለቅፈላ አትጥሯቸው። እነሱን ለቅፈላ ሁሉም የሚሰሩትን እናውቀዋለን 100% ሊባል በሚችል ደረጃ። በቃ የእነሱን ስም አትጥሩና እነሱን ከዚህ ነገር አውጧቸው። የተረፋችሁ ካላችሁ እናንተ የሰማችሁት ነገር ልባችሁን ከነካው በመጠኑ አድርጉ። ይሄ ቶሎ ስፍስፍ ብላችሁ ምናምን ላፋት አድርጉ። እግዚአብሔር እናንተ በደንብ ቁሙ መጀመሪያ። ይህ ቪዲዮ የሚመለከተው የማዳም ቅመሞች በተለምዶ የማዳም ቅመሞች የሚባሉ ወይ ደግሞ አረብ ሀገር ላይ በስራ የሚገኙ እህትና ወንድሞቻችንም ማለት ነውና ይህ ቪዲዮ የሚመለከተው ምንድነው? ብዙ ጊዜ እዛ በሰሩበት ብር መተው ብዙ ነገር ሲያረጉ እናያለን። ለቤተሰቦቻቸው ይልካሉ ወይ ደግሞ እዚህ ወንዳታሏቸው ብዙ ነገር ሲደረጉ እናያለንና ብዙ ጊዜ ለራሳቸው አይደለም የሚኖሩት። ይሄ የሚታይ ነገር ነው። እሱ ስላለ ሳይሆን ብዙዎቻችን የምንመለከተው ነገር አለ። እንደዚህ በቤተሰቦቻችን ሊሆን ይችላል፣ በጓደኞቻችን ሊሆን ይችላል፣ ብቻ በአካባቢያችን አንዲት አረብ ሀገር ሰርታ የመጣች ሴት ላይፏን ስትቀይር አንመለከተም። በጣም ብዙ ብር እንደምትሰራ እዛ ሊታወቅ ይችላል፣ ወይ ደግሞ በጣም ብዙ ብር ሰርታ ሊሆን ይችላል። እዛው ሆና ወደዚህ ነበር የምትልከው። ለቤተሰቦቿ ሊሆን ይችላል፣ ለባሏ ሊሆን ይችላል፣ ብቻ ለራሷ አንድም ነገር በስነ ስርዓት ስታደርግ አይተናናቅምና ይህ ቪዲዮ የሚመለከተው ምንን ነው? ብቻ መጀመሪያ ራሳችሁ ላይ ነው መስራት ያለባችሁ። ምክንያቱም ራሳችሁ ናችሁ እዛ ልትሰቃዩ የምትችሉት። ልጁ እንዳለው ቤተሰቦቻችሁን አትርዱ ማለት አይደለም፣ ግን በመጠኑ ነው መሆን ያለበት። ለራሳችሁም አድቫንቴጃችሁን እየጠበቃችሁ ለማለት ያክል ነው። ስራ አስፈጻሚዎች አዲስ አበባ ላይ አይከሱም? እንደ ፓርላማ አባል ያለመከሰስ መብት አላቸው ማለት ነው። ሰኔ 26 ቀን ጎተራ ኮንዶሚኒየም ቁጭ ብዬ ወጪ ወራጁን አማትራለሁ። አንድ 20 የሚደርሱ የደንብ አስከባሪዎች ቁልቁል ሲነዱ አየዋቸው። ከትንሽ ደቂቃዎች በኋላ ጩኸት ሰማሁ። ወደ እነሱ በሄዱበት አካባቢ ምንድን የሆነው አሉ። የሆነ ኮንዶሚኒየም አለ። ያ ኮንዶሚኒየም ባለቤቶቹ ስራ ሄደዋል። እነዛ የደንብ አስከባሪ የተባሉ ሰዎች ገንጥለው መኪና ይዘው መጥተው እየጫኑ ማን ያዛቸው? ስራ አስፈጻሚ ነው ያዘ። በዚህ መካከል ባለቤቱ ይምጣ፣ ስራ ነው ያለው። ባለቤቱ ሲመጣ ትጭናላችሁ በሚሉ ጎረቤቶችና እንደዚህ ደንብ አስከባሪዎች መካከል የተፈጠረ ግርግር ነው። ከትንሽ ደቂቃዎች በኋላ ባለቤት ነኝ የሚል ሰው ጎረቤቶቹ ደውለውለት መጣና እሱም ፖሊስ ይዞ መጣ። በፖሊሶቹና ደንብ አስከባሪ መካከል ራሱ የተነሳው ግርግር ሌላ ሀገር ሁለት ሀገር ያለን ነው የሚመስለው። ሁለት ሀገር። በዚህ መካከል ደንብ አስከባሪዎቹ የሰው ዕቃ ሰው ቤት ውስጥ ገብተው ዋና ስራ አስፈጻሚን ያዘዘን ታደሰ አስማማው ይባላል። በዚህ አጋጣሚ ዋና ስራ አስፈጻሚ የወረዳ 4 ዋና ስራ አስፈጻሚ ነው። ምን ማለት ነው? ጭነዋል እኮ እዚች መኪና ላይ ጭነዋል። ግማሹን ደግሞ ከላይ ከመጨረሻ ፎቅ ላይ ነው መሬት ላይ ወድቆ። በዚህ መካከል ፖሊሶቹ አይለው
ያለ ፍርድ ቤት ትዕዛዝ የሰው ቤትም መስበር አትችሉም፣ መኪና ላይ መጫን ወንጀል ነው ብለው እንዲመለስ አደረጉ። በዚህ መካከል ግን የተሰባበሩ የሰውየው ንብረቶች አሉ። ዋናው ነገር ምንድነው መሰላችሁ? ይሄ አሉ አከራይና ኮንዶሚኒየምን ያከራየውና ይሄ የተከራየው ሰውዬ የ2 ዓመት ውል አላቸው። የ2 ዓመት ከፍሏታል። በመካከል ግን 1 ዓመት ከቆየ በኋላ የቤት ኪራይ ጨምርልኝ ትለዋለች። አይ የተዋዋልነው የ2 ዓመት ነው፣ 2 ዓመት ጨርሰን ሲያልቃ ስጨርስ ለቅቄልሽ ወጣለሁ፣ ትወጣለህ አትወጣም በሚል ዋና ስራ አስፈጻሚው ጋር ሄዳ እሱ ደግሞ ደንብ አስከባሪዎቹን ልኮ ነው በእንዲህ አይነት ሁኔታ እንዲወጣ የተደረገው። ምን ያደርጋሉ አሉ፣ የተለመደ ነው። እዛ አካባቢ ሰው በሌለበት ገንጥለው ይገቡና እቃቸውን ጭነው ቀበሌ ወይም ወረዳ ይዘው ይሄዳሉ። ይዘው ይሆዱና እዛ ይቀመጣል። ባለቤት ሲመጣ አማራጩ እቃውን የመውሰድ ነው እንጂ ቤቱን የማግኘት እድል የለውም። ቢኮዝ በጣም ነው የሚገርመው። ወረዳ ላይ እቃው እያለ ሌላ ሰው አከራይቶ ያስገቡበታል። ይሄ ደግሞ የወረዳው ስራ አስፈጻሚዎች ጭምር የሚሳተፉበት ነውና አረ የህግ ያለ በጣም ነው የሚገርመው። ግን አስባችሁታል? ፖሊስና ደንብ ሳይግባባው ሲቀር ልክ አሁንታ እንደተናገረው የሁለት ሀገር ዜጎች ነው የሚመስሉት ነው ያለውና በአንድ ህግ እንደማይመሩ ነው እዚች ጋር የሚያሳየው ማለት ነው። ነገሮች የሚያመለክቱት ሁለቱም የመንግስት አካላት ያው የደንብ አስከባሪ ሊሆን ይችላል፣ የሰላም አስከባሪ ሊሆን ይችላል፣ ፖሊስ ማለት ነው እና ሁለቱም በአንድ አይነት ህግ እንደማይመሩ ነው የሚያሳየው ማለት ነውና ምን አይነት አሰራር ነው እየተሰራ ያለው? ሲቀጥል ደግሞ አከራዩና ተከራይ ያልተግባቡበት ምክንያትና ወደ እሷ ነች ወደ ህግ ጭራሽ ሄዳ የምትከሰው ማለት ነው። ወደ ደንብ ኃላፊው ጋር ሄዳ የምትከሰው እሱ ነው እኮ መክሰስ ያለበት። እንደ እውነታው ከሆነ እሱ የ2 ዓመት ውል አለው። 2 ዓመትን ጨርሼ ነው መውጣው ማለት እሱ ህጉን የጠበቀ ማስረጃ ያለው ሰው ነውና ማስረጃ ያለው ሰው ተከሶ ሲወጣ ምን ማለት እንደሆነ እኔ እንጃ። እዚህ ሀገር ህጎች በጣም እያሳቁ መጥተዋል ከቀን ወደ ቀን ማለት ነው። እና እስኪ በዚህ ቪዲዮ እናንተ ምን አይነት ሐሳብ አስተያየት አላችሁ? ከ2 ቀን በፊት ይህንን ቪዲዮ ሰርቼ ነበረ። አቡነ ናትናኤል ትግራይ ላይ የተከናወነ ያለውን አፈሳና ጭቆና የተቃወሙ ብቸኛ ጳጳስ ናቸው። ብቸኛ ጳጳስ። አሁን ግን ከህወሓትና ከደጋፊዎቻቸው ትልቅ ጫና፣ ዛቻና ማስፈራሪያ እየደረሰባቸው ይገኛል። ስለዚህ መላው እና ዛቻ ብቻ ሆኖ አልቀረም። አቡነ ናትናኤል ትላንትና ማታ የግድያ ሙከራ ተደርጎባቸዋል። ቤታቸው በጥይት ተመቷል። ይኸውላችሁ ህወሓት ኦልሬዲ ሞቷል። ለመሞቱ ከዚህ በላይ ማረጋገጫ የለም። ጳጳስ ላይ እስከ መተኮስ ከደረሰ ህወሓት ሞቷል። ይህን የሞተው ቡድን ለማዳን ወይም የእሱን ተልኮ ለማስፈጸም እየተፍጨረጨራችሁ ያላችሁ ግለሰቦች ግን ከድርጊታችሁ ታቀቡ። ጳጳስ ላይ መተኮሰው ምን የሚሉት ነው? ማን ቢያዝህ ነው ጳጳስ ላይ የምትተኩሰው? ማለት እንደ ትግራዋይ ሞራላችንን ይሄ ግብረ ገብነታችንን እያጣነው ነው በአንድ ቡድን ምክንያት። እኔ ማንም የትግራይ ተወላጅ ጳጳስ ላይ ይተኩሳል ብዬ አስቤ አላውቅም። አይተኩስም። እነዚህ ሰዎች ያላቸው ሰራዊት ያላቸው የትግራይ ተወላጅ ሰራዊት ራሱ የሚታዘዝላቸው ኃይል ራሱ አውሬ እያደረጉት ነው። ኢማጂን እንዴት ነው ጳጳስ ላይ የሚተኮሰው? እኔ መላው ኢትዮጵያ ህዝብ እንዲያቅልኝ የምፈልገው ጳጳስ ለመግደል ጳጳስ ላይ ለመተኮስ ያልተመለሱ እነዚህ አረመኔዎች የትግራይ ወጣት ላይ የትግራይ እናቶች ላይ ይራራሉ ብሎ ማሰብ ዘበት ነው። ከባድ ነው። እውነት ነው። አሁንም ለትግራይ ህዝብ የፌዴራል መንግስት በአፋጣኝ እንዲደርስለት ማጸናለሁ። ሰላም ለትግራይ ህዝብ። ይመቻችሁ። ሰሞኑን ትግራይ ላይ እየተፈጠረ ያለው ነገር ብዙም ደስ አይልም ወዳጆቼ። ያው ሶሻል ሚዲያ ላይ ተመልክታችኋል ብዬ አስባለሁ። የእናቶች እንባ፣ የወጣቶች የድረሱልኝ ጥሪ እየተሰማ ይገኛል እና እኔ ማለት የምችለው እዚህ ቪዲዮ ላይ ብቻ ሀገራችንን ሰላም ያርግልን ፈጣሪ። ከጸሎት በላይ በአሁኑ ሰዓት አስፈላጊ ነገር አለ ብዬ አላስብም። ምክንያቱም ብዙዎቻችን ድምጽ መሆን ችለናል። ብቻ ድምጽ መሆን ችለናል ሳይሆን ያው በዩቲዩብ ሊሆን ይችላል በቲክቶክም መድረስ ላለበት አካል እንድረስ አድርገናል። ድምጹ ናቸው እያልን ግን ሊሆን አልቻለም እና በአሁኑ ሰዓት ያለን ነገር ምንድነው? ያለን ዋነኛና አንደኛው አማራጭ ጸሎት ማድረግ ነው። ሁላችንም ወደ ፈጣሪያችን እንጸልይ። መኒ ላውንደሪ ይሰራል በእነዚህ ከሌ በኩል ማለት ወንጀል ነው። ወንጀል ነው። ወንጀል ነው የሰራሽው። ስም እያጠፋች ነው። መኒ ላውንደሪ ማለት እኮ አይሬስ የማያውቀውን ኢንተርናል ሬቨኒው የማያውቀው መንግስት የማያውቀው ገንዘብ ማዘዋወር ማለት ነው። ይሄ ትግሬዎች የሚሉትን ነው። አንቺ ኦህዴዶች የሚሉትን ነው። ዘመዶችሽ መተሽ የተናገርሽው
ደግሞም ለአማራ ጥላቻ እንዳለብሽ አየሁት። በጣም በዚህ ደረጃ አማራን እኔ ያውቅ ነበር ድሮ። ህዝቡ ማየቱ ጥሩ ነው። ኦኬ። ስለዚህ ልጅሽ ደግሞ ጤነኛ ነው። 24 ዓመት በላይ ነው። ትላንትና ልጄን አስረክቤ ሙድ ነው፣ ውሸት ነው። ተመልሰሽ መጣሽ ደግሞ ልታታልይ። እኔ ወርቁን አይደለም ያልኩ፣ ሪኮርዶች እኮ ነው። የሰከርሽ መስለሽ ተመልሰሽ ገባሽና የቀድሞ ባሌን ነው። እውነትሽን ነው፣ አልሰከርሽም። ለጃፒ እንዳልሽው አንድን ሰው ለማጥቃት ስትፈልግ፣ ለማዋረድ ስትፈልግ፣ ለመናገር ስትፈልግ፣ እንደፈለገ ለመፈንጨት ስትፈልግ ነው ያልሽው ጃፒ። ይኸው ቪዲዮ ተቀርጾ ቁጭ ብሏል። የአልኮል ጠርሙስ እያሳየ አልኮል እየቀዳ ብርጭቆ እያሳየህ ስደበው ነው ያልሽ፣ አዋርደው ነው ያልሽ፣ የልብን ትፋበት ነው ያልሽ። አንቺ ያረግሽው ትናንትና ያ ነው። ሰው ሰክራ ነው በመጠጥ ተገፋፍታ ነው ይላላ፣ ደደብ ነው ኢትዮጵያዊ። አንቺ ግን ለጃፒ የምትመክሪውን ቀርጸን ይዘናል። የኛ ደህንነቶች ብዙ ናቸው። አንቺን ቁጭ ብለው የሚቀርጿሉ፣ በየሰከንድ ሰጥቶች ሌሎችን የሚቀርጿሉ፣ ፋኖን የሚቀርጿሉ። እያንዳንዱ ሊቀርጹ ያመጣልኝ ሞጣ ሰሞኑን እንግዲህ የሄለንና የወርቁ አይተነው ግብግብ በጣም ተፋፍሟል ማለት ይቻላል። ያው እሷም አላርፍ ብላለች። ወርቁ አይተነው ድምፁን ሳያሰማ ነው ስራውን እየሰራ ያለው። ከነዚህ አይነት ሰው ጋር መሳፈጥ ትርፉ ይሄ ነው። ምንም አይነት ነገሮችን አያሳይሽም፣ ላያሳይሽ ይችላል፣ ወይ ደግሞ ምንም አይነት የሚናገረው ንግግር የለም። ተግባር ላይ ብቻ ነው የሚንቀሳቀሰው ማለት ነውና አሁን ላይ አካውንቷ ሊዘጋ ነው እየተባለ ነው። የቲክቶክ አካውንቷም የዩቲዩብ አካውንቷም ሊዘጋ ነው። እዛ ሀገር ላይ ሆና ኖርዌይ ሀገር ላይ ሆና ዩቲዩብም ሆነ ቲክቶክ መጠቀም እንዳትችል አድርጓታል እያሉ ይገኛሉ ብዙ ሰዎች። እና ይሄ ለሷ ከባድ ነገር ነው ብዬ ነው የማስበው። ምክንያቱም ከዚህ የተሻለ ራሷን የገቢ ምንጭ የምታገኝበት ነገር አለ ብዬ ስለማላስብ ማለት ነው። ነጭ ቅማል ሰሞኑን አፍልታለች፣ የምታዩት ጉዳይ ነው። አያችሁ አይደል? የሰው ልጅ ይቅርታ ብታረጉለት እኔ ባህሪዋን ስለማቅ የነጭ ቅማልን ባህሪ ስለማቅ ትንሽ ይቅርታ ይደረግላት። ከማን ምን አድርጋ ነው በዚህ ወጣ ነው በዚህ ገብታ ነው ስትሉ ነበር። እኔ የተናገርኩት ነገር መሬት ጠባይ ሶሻል ሚዲያ ላይ ቆይቻለሁ። ቆይታው ደግሞ እውቀትም ይዞ ይመጣል። ዝም ብሎ መዘብዘብ አለ ማኛ ያለው ሰው መጠየቅ አለበት። አሁንም የምታደርገው ነገር እዩ፣ የምትሰራውን እዩ። ብዙ ነገሮች በይቅርታ ታልፋ በነበረው ላይ አሁን እንደገና ነገር ፍለጋ ጀምራለች። እንደዛ እያለቀሰች እንደዛ እያለች ለምን እኔ ስለማውቃት በረኪና ጠጪ ነው ያልኳት። አውቃታለሁ። ትንሽ ዝም ስትሏት የሚበስባታል። ሄለቾ እንደዛ ነው ጨዋታ። ትንሽ ዝም ስትሏት የሚበስባት ናት። ሰከሬ ነው ምናምን እያለች ሙድ ልትይ ጭራሽ የወርቁ አይተነውን እናቱን ለመስደብ ጀመረች። ጭራሽ ተግባባ መስደብ ጀመረች። አያችሁ ችግሩ ምንድነው? እናንተ በማታውቁት መሀይማን ደናቁርት ትመጡና ምን አደረገች ለልጇ ትኖርላት፣ ለልጁ እንደዚህ ነው፣ ለልጇ እንደዚህ ነው ብላችሁ ትለና ኖ እኔ ሬሳ ቤት ውስጥ የሚያኖር ሰው እንደሱ አለ አርማኒ ጨካኝ ሬሳ ቤት አኑሮ እየተፋ የሚውል ሰው ነው ብላችሁ ካያችሁ በጣም አደገኛ እኔ አላ። ስለዚህ አሁን ትንሽ ሲያስቆምላት ትንሽ የእንትኑ ጉዳይ የክሱ ጉዳይ ምናምን ትንሽ የበረደ ሲመስላት ምን አለች? መጮህ ጀመረች። እኔ ልንገርሽ ዋናውን መረጃ የቅጣቱን ገንዘብ አልፈልገውም እኔ እንደዚህ አይነት ተራ ብር ለእኔ ምንም አያደርግልኝም ስለተባለ የተውሽ ተመስሎሻል። እውነቴን ነው ነገር አለ። ነጭ ቅማል ይሄ የእንትን መላጢ ናት። እሱን ያልፈልገውም ይሄ ክበይ የተባለችው $3 የማይሞላው ብሎ ስለተተወ የተተወች መስሎታል። ከዚህ በኋላ ህዝቡም የሚፈርድ ይመስለኛል፣ ህዝቡም የሚያይ ይመስለኛል። ነጭ ቅማል ህዝቡም ቁጭ ብሎ እያየ ስለሆነ ከዚህ በኋላ ለነጭ ቅማል የሚያዝንላት እና የሚያጨበጭብላት ይኖራል ብዬ አላስብም። ይገርማል። ከዚህ በኋላ እውነቴን ነው የምናውቀው። ከዚህ በኋላ ነጭ ቅማል በአናትሽ እኔ በረኪና ካጠጣሁሽ ቆይቻለሁ፣ ግን ሌሎች ሊያጠጡሽ ይችላሉ። እኔ ደም እንባ አስለቅሼሻለሁ፣ ግን ባለሀብቶቹ ምን አይነት አቅም እንዳላቸው ደግሞ አብረን የምናየው አብረን እናያለን። ብቻ ዮኒ ማኛ የማይገባበት ቦታ የለም። ፋሚሊዎቼ እኔ ዮኒ ማኛ አንድ ነገር ተፈጥሮ ዮኒ ማኛ ቀረ ማለት እኔ በቃ የማይፈጠር ነገር ይፈጠራል ብትሉኝ እኔ አምናቸዋለሁ። ብቻ ዮኒ ማኛ የማይገባበት ቦታ የለም። እንደዚህ ደግሞ ደስ አይልም። በቃ በሁሉም ቦታ ላይ ኧረ ዮኒ ተው፣ አንዳንዴ እንኳን እረፍት አድርግ እስኪ፣ አይ ይሄ ነገር ይቅርብኝ ምናምን ይባላል። ብቻ የወርቁ አይተነውና የሄለን ጉዳይ በጣም ከባድ ኬዝ ይመስለኛል። እንደሚታሰበው ሁላችንም ወርቁ አይተነው ያደረገው ነገር ሰምታችኋል። ያው የከሰሳትን ብርና ብቻ ከዛ ሀገር ዲፖርት እንድትደረግም አድርጎ ነበር። ልጇም ተቀምታለች። አሁን ላይ ደግሞ የዩቲዩብና የቲክቶክ አካውንቷ እዛ ሀገር ላይ እንዳይሰራ ሊታገር ነው እየተባለ ነው። እና ብዙ ሰዎች መጀመሪያ ለሷ አዝነውላት ነበረ። ያው በዚህ ኬዝ ላይ አዝነውላት ነበረ። ብቻ በዚህ ኬዝ ላይ ማዘን አልነበረብንም እንዲህ እስኪሉ ነው ሰዎች ይሄን ነገር ያደረገችው ማለት ነውና እሷም ያደረገች ያለችው ነገር በጣም የሚደብርና በተለይ ደግሞ ወደ ቤተሰብ መሄድ አለባት ብዬ አላስብም። የሱን እናት ላይቭ ላይ ሆና ስትሳደብ ነበርና ይህ ደግሞ በጣም የሚደብር ነገር ነው ብዬ ነው ማስበው።
እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር ቀላል አድርገው ነው የሚያወሩት። ደግሞ እኮ ሚሊዮነር ቢሊዮነር እያሉ በአብዛኛው የዓለም ኢትዮጵያን ጨምሮ ባህልና ታሪክ ውስጥ ሴቶች መማር አይችሉም፣ ንብረት መውረስ አይችሉም። ታውቃላችሁ አይደል? ንብረት ኦን ማድረግ አይችሉም። ምንም ነገር ከብት በስማቸው ሊኖራቸው አይችልም ሴቶች ማለት ነውና ለዛ ግዴታ ያው ባልየው ፕሮቫይደር መሆን አለበት። ባልየው የሚያበላ የሚያጠጣ መቻል አለበት፣ ሀብታም መሆን አለበት። በአጠቃላይ ግዴታ ያ ሴቶች ዋይር የተደረጉበት መንገድ ነው። ለስንት ሺህ ዓመታት ሴቶች በቃ በዛ መንገድ ነው። ብር አለ ወይ ቤተሰቧ ነው ይመርጥላት፣ እሱንም ግን ተብሎ ነው ያው የምታገባውና ቢሊዮነር ወንድ ፈልጋለሁ ምናምን ማለት አሁን ትሬንድ ይሆናል አይደል? ያ ሜንታሊቲ ከውስጣችሁ ነቅላችሁ አውጡት ሴቶች። ይሄ ከውስጤ ስር መሰረቱ ከዚህ ፊት የነበረው ሴቶችን የሆነ ሲደቆስ የነበረው እንትን ውጤት ነው። ስለዚህ ነቅላችሁ ገንደሳችሁ አውጡት። በራስሽ ተማሪ፣ በራስሽ ገንዘብ ስሪ፣ ቢዝነስ ስሪ፣ ፖለቲካ ውስጥ ግቢ፣ ተማሪ መማርን የመሰለ ነገር የለም። አያትሽ ቅድመ አያትሽ ያን እድል ባለማግኘቷ በብዙ መከራ ውስጥ አልፋለች። ተማሩ፣ በቃ መማር መቻል አለባቸው ሴቶች። አንድ ባሪያ ጌታውን እንደሚናፍቀው ቁጭ ብላችሁ ሀብታሙ እንዳትጠብቁ። ሊርሊ የዛ ተመሳሳይ ነው ይሄ። በቃ በራሳችሁ ኮንፊደንስ ራስሽን ገንቢ፣ ራስሽ ላይ ስሪ፣ እውቀትሽ ላይ ስሪ። ራስሽን ስቺ። በኢኮኖሚ ማንም አይደቆሰሽም። ኢኮኖሚ በራሱን ያልቻለ ሰው ማንም ነው እየተነሳ የሚረግጠው። እንኳን ሴት ሆነሽ ጉልበት ሳይኖርሽ ቀርቶ አይደለም። በኢኮኖሚ ጠንካራ ያልሆነ ሰው በዚች ዓለም ላይ ባሪያ ነው የሚሆነው ሊርሊ። ስለዚህ ባርነትን እንትን አትበሉ። በቃ ይሄ ሴቶች ራሴ ለምንድን ነው ሀብታም ወንድ የምትፈልጊው? ምን እንዲያደርግልሽ? መኪና እንዲገዛልሽ? ራስሽ አገዢም? ብቻ ሰሞኑን የምንመለከታቸው ፖድካስት ላይ የሚቀርቡ ሊሆን ይችላል፣ ቲቪ ሾው ላይ የሚቀርቡ ሊሆን ይችላል፣ ሀሳብ የሚሰጡ ሴቶች እኔ ትክክለኛ አይምሯችሁ እንደዚህ ከሆነ በጣም ከባድ ነው። አሁን ሚዲያ ላይ የወጡት እንደዚህ ከሆኑ የተደበቁት ደግሞ ምን ያህል በብዛት ሊሆኑ እንደሚችሉ ማሰብ አይከብድምና አሁን ላይ እንደዚህ አይነት ነገሮችን መስማት ትንሽ ለጆሮም ሆነ ለአይምሮም ይከብዳል። እንደዚህ አይነት ቲቪ ሾዎች መሰረዝ አለባቸው ባይነኝ። ወጣቱ ስንት ወጣት ስራ አጥ እያለ በዚህ ላይ እንደዚህ አይነት ነገር ሲሰማ ምን አይነት አስተሳሰብ ሊኖረው እንደሚችል መገመት አይከብድምና እንደዚህ አይነት ቲቪ ሾዎች እኔ አስፈላጊ ናቸው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።